በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለሊቀ መላእክት ቅዱስ ዑራኤል ወርኃዊ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓላት በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ዝግጅቱ እንድትደግፉ አክብሮት እንጠይቃለን። እንደዚሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ አክብሮት እንጠይቃችኋለን። የኅዳር ድርሳነ ዑራኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ከ99ኙ ነገደ መላእክት አለቆች አንዱ የሚሆን ስለ መላእክት አለቃ ስለ ቅዱስ ዑራኤል ገናንነትና ክብር አባ ሕርያቆስ የደረሰው በኅዳር 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ይህ ነው። ልመናውና በረከቱ ከሁላችን ጋር ለዘላለሙ ይሁን አሜን። ከዕለታት በአንደኛው ቀን የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሣቸው ከዮስጦስ ጋር ተሰበሰቡ። ከዚያም ለሥጋችንና ለነፍሳችን መድኃኒት እንዲሆነን የመላእክት አለቃ የቅዱስ ዑራኤልን በዓልና ከብር ዘንድ ክብሩን ንገረን ወይም ግለጽልን ብለው አባ ሕርያቆስን ጠየቁት። ያን ጊዜ በእውነት የእግዚአብሔር ፍቅር ከእናንተ ጋር ይሁንና እናንተ ደጋግ ሰዎች ዛሬ ወደ እኔ መምጣታችሁ እጅግ በጣም መልካም ነው በማለት አባ ሕርያቆስ እንዲህ አላቸው። ከዕለታት በአንደኛው ቀን ከዚህ ከኃላፊው ዓለም ነፍሴ ከሥጋዬ ተለይታ ያለ በጎ ሥራ ከዓለሙ ሁሉ ፈጣሪ ፊት መቆሜንና አስፈሪ በሆነ በሲኦል ጨለማ ውስጥ ያለውን መከራ አሰብኩ። ያን ጊዜ የጌታችን የኢየሱስ ክርስቶስ መካነ መቃብር ካለበት ኢየሩሳሌም ሄጄ በዚያ ከሚኖሩ አባቶቻችን ከጳጳሳቱ አለቆችም በጸሎታቸው ባረክ ዘንድ የእግዚአብሔር መንፈስ በሕሊናዬ በጎ ሐሳብ አሳሰበኝ። እነሱም የኢየሩሳሌም ኤጲስቆጶስና ታላላቅ ታምራቶችን የሚያደርግ የጌታችን የኢየሱስ ክርስቶስን መካነ መቃብር ጠባቂ የሚሆን አባ ቄርሎስ፣ ካህኑ ባስልዮስና የደብረ ጽዮን ኢየሩሳሌም ቤተ ክርስቲያን በንጽሕና የሚያገለግል ዲያቆኑ ባሮክ፣ እነዚህ ሁለቱ ደግሞ የመለኮትን ቃል ያስተማሩ ሐዋርያትን መስለው ለአገልግሎት በንጽሕና የተዘጋጁ፣ ሌሎቹም እንደተመረጡ እንደ 72ቱ ደቀ መዛሙርት ቅዱሳን የሚሆኑ ብዙዎች መነኮሳት ናቸው። እግዚአብሔር በቸርነቱ ብዛት ያለ መሰናክልና ያለ እንቅፋት ያለ ድካምም በፍጹም ደስታ ኢየሩሳሌም አደረሰኝ። ከዚያም ጌታችን ኢየሱስ ክርስቶስ ከተሰቀለበት ቦታ ሄጄ ሰገድኩና የተመላለሰበትንም ቦታ ሁሉ እየተዘዋወርኩ ጎበኘው። ከኒህም ቅዱሳን አባቶች የመንፈስ ቅዱስን በረከት ተቀበሉ። ከዚህ በኋላ ከዕለታት በአንድ ቀን አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ የሚሆን ዲያቆኑ አባ ባሮክን የአባቶቻችን የቅዱሳን ሐዋርያትን መጻሕፍቶች ይሰጠኝ ዘንድ ጠየቅኩት። ይኸውም አባ ባሮክ የጌታችንና የመድኃኒታችን የኢየሱስ ክርስቶስን መቃብርና የኢየሩሳሌምን ቤተ መጻሕፍት ጠባቂ ነው። የጌታችን ኢየሱስ ክርስቶስ ወዳጅ ወንጌላዊ ዮሐንስ ረድእ ወይም ተማሪ የሆነ የአብሮኮሮስ ደቀ መዝሙር አባ ቴዎፍሎስ የጻፈውን የብሉይና የሐዲስ መጽሐፍ ሰጠኝ። ይኸውም
አባ ኪሮስ እመቤታችን ድንግል ማርያም በገነት ውስጥ ጽድቅንና በሲኦልም ያለውን ኩነኔን ሁሉ በምስጢር አይታ ገነት ለወንጌላዊ ዮሐንስ የነገረችውንና የአባቶቻችን የሐዋርያትን ታሪክ የሚናገር ወይም የሚያስተምር ነው። ዳግመኛም እመቤታችን በግብፅና በኢትዮጵያ በስደቷ ጊዜ የደረሰባትን ችግርና እንዲሁም ለእኛ ለነፍሳችንና ለሥጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክትንም የተልእኮታቸውን ክብርና ገናንነትን የሚያስረዳ ነው። ምስጋና ገንዘቡ የሚሆን በእግዚአብሔር ፍቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብኩት። ንባቡንም ጌታችን መከራ ከተቀበለበት ከመጋቢት ወር ጀምሮ እስከ ዕለተ ልደቱ ታኅሳስ ወር ድረስ በ9 ወር ከ7 ቀን አንብቤ የጨረስኩት። የዚህ መጽሐፍ ታሪኩ ብዙ ነውና። ወንድሞቼ ሆይ እንግዲህ በዚሁ መጽሐፍ ውስጥ ስለ መላእክት አለቃ ስለ ቅዱስ ዑራኤል ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ። እኔ ዮሐንስ ከሮሙ ንጉሥ አርቃዴዎስ ዘንድ ሆኜ የአምላክን ወንጌል እያስተማርኩ ሳለሁ መላእክት መጥተው ንጉሥ ከሮሙ ከአርቃዴዎስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝና በዚያው ትተውኝ ሄዱ። ከዚህ በኋላ ወደ እናቴ አገር ወደ ናዝሬት ደረስኩና የጌታ የኢየሱስ ክርስቶስን እናት እመቤታችን ድንግል ማርያምን እዚያው ትቻት ነበርና ወደ ገሊላ ወረድኩ። እመቤታችንን ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠው ሰገድኩላት። እሷ ግን ከእናቴ የመኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ወይም አንዲት ቃል እንኳ አልመለሰችልኝም። እኔም ዝም ስላለችኝ መሬቷ ጠበበችኝና ተጨንቄ ስለ ዝምታዋ ነገር 40 ቀን እየተደነቅኩ ቆይቼ አምላኬና ጌታዬ የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለይኩ። ያን ጊዜ በ40ኛው ቀን 4ቱን የመላእክት አለቆች ማለትም ሚካኤልንና ገብርኤልን፣ ሩፋኤልንና ሱሪያል የሚባል ዑራኤልን ላከችው። ወደ እሷም ቀርበው ሰገዱላትና እመቤታችን ሆይ የልጅሽን ወዳጅ ወንጌላዊ ዮሐንስን ስለምን ዝም አልሽው? አታነጋግሪውንምን? መልስ ስለምን አትመልሽለትም? አሏት። እመቤታችንም ወንጌላዊ ዮሐንስ ወዴት አለ ብትላቸው እመቤታችን ሆይ እነሆ ከፊትሽ ቆሞ ይገኝ የለምን? አሏት። እሷም ግሩም የሆነ የሲኦልን ጨለማ አይቼ ከመፍራት ወይም ከመደነቅ የተነሳ ልቡናዬ ሌላውን ስለማያስታውስ ያለ ዛሬ አላየሁትም አለች። ከዚህ በኋላ ዮሐንስን እንዲህ አለችው፣ የሰማይና የምድርን ምስጢራት ሁሉ ለእኔ እንደገለጸልኝ ለሰው ልጅም ሲል ልጅ የሰጠኝን የምሕረት ቃል ኪዳን እነግር ዘንድ የምጽፍበትን ብዙ ቀለምና ብራና ይዘህ ወደ እኔ ቅረብ አለችው። እነዚህም መላእክት ልጅ አስራት አድርጎ በሰጠኝ ሀገር በእነሱ ላይ በስሜ አብያተ ክርስቲያናት እንዲታነጹ ያሳዩህና ይነግሩ ዘንድ ነው የተላኩት አለችው። ያን ጊዜም የሰማያትን ምስጢር ሁሉ ነገረችውና በፊቷ ሆኖ ጻፈ። ዮሐንስ ሆይ እንግዲህ ይህን የምነግርህን የቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው። ከሄሮድስ ፊት ሸሽቼ ወደ ግብፅ በሄድኩ ጊዜ በዮሴፍ ላይ አንበሶች ተነስተውበት ከግርማቸው የተነሳ ደነገጠና ፈርቶ ትቶኝ ስለሸሸ እኔም ደንግጬ በብዙ አለቀስኩ። ልጄንም ከሰሎሜ ጀርባ ወስጄ አዘልኩትና ወደ ዮሳፍጥ በረሃ ሸሸው። ያን ጊዜ ልጄ አንበሶቹ ወደ አንቺ አይደርሱምና በሩጫ አትድከሚ፣ እኔንም በመፍጠንሽ ሩጫ አታብዥብኝ፣ አይዞሽ አትፍሪ ቁሚ አለኝ። ይህንም ተናግሮ በጀርባዬ ላይ እንደሆነ ፊቱን ወደ አንበሶቹ መለስ አድርጎ ገሰጻቸው። አንደኛውንም አንበሳ ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ ይመጣ ዘንድ ዮሴፍ ሂድ ብሎ አዘዘው። 5ቱን አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርበው ሰገዱልኝ። በጀርባ ያዝየው ሳለ ፊቱን ወደ ምዕራብ አዞረና እጁን አንስቶ 3 ጊዜ በመስቀል አምሳል ባረከ። አንበሳውም እንዳዘዘው
ወደ ዮሴፍ ሄዶ ሰገደለትና ፈጣሪያችን ወደ እሱ ተሸክሜ አደርስ ዘንድ ስላዘዘኝና በጀርባዬ ላይ ወጥተህ ተቀመጥ አለው። አንበሳውን በሰው ቋንቋ በመናገሩ ዮሴፍ ድንጋጤው በቅጽበት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚህ በኋላ ልጄ መንገዳችንን እንሄድ ዘንድ አንበሶቹ ይቅደሙ ቢለኝ፣ ልጄ ሆይ አሁንስ እኔም በሩጫ ደክሜያለሁና ትንሽ አሳርፈኝ፣ ወይም ያንተን ሞት ከማየቴ በፊት በሞት አሰናብተኝ ብዬ ጠየቅኩት። የእኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺም በእኔ ሞት ብታዝኝም በመነሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላም አባትሽ ዳዊት እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቱ ጋር አዋህጄ ንጹሕ የሆነ ሥጋሽን በመልበስ የሲኦልን ምርኮ መልስ ዘንድ መጥቻለሁ አለኝ። እኔም ልጄ ሆይ እንዳልከው ይደረግልኝ፣ ደግሞ ፍቃድ ሆኖ ታስረዳይ ዘንድ አንዲት ቃል እጠይቅሃለሁ ብዬ ለመንኩት። አዎን ሁሉንም እንደወደድሽ ይደረግልሽ አለኝ። ከዚህ በኋላ ሁልጊዜ በጀርባዬ ላይ ሆነህ ወደ ምዕራብ የምትባርከው ስለምን ነው ብዬ እንደገና ጠየቅኩት። እርሱም እናቴ ሆይ ስሚ ልንገርሽ፣ በኋላ ዘመን በዚያች አገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳኖች ወይም ደጋጎች ሰዎች ይወለዱበታል ብሎ ነገረኝ። አይሁድ ግን ኢሳይያስ በትንቢቱ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ሲሆን በዓይናቸው እያዩና በጆሮአቸው እየሰሙ በምቀኝነታቸው እኔን ይገድሉኛል። ከዘመዶቼ ጋር ሳለሁ በእኔ ላይ ክፉውን ነገር ሁሉ እንዲሁ ይሰሩብኛል። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድረ ግብፅ ስደትና መከራ የደረሰብሽ ስለዚህ ነው። እናቴ ሆይ በዚች በምባርካት አገር በኢትዮጵያ የሚኖሩ ሰዎችን እስከ ዓለም መጨረሻ ድረስ አስራት ይሆኑልሽ ዘንድ ሰጥቼሻለሁ። እናቴ ሆይ አሁንም ወደዚያች አገር እንሄድ ዘንድ ተነሺ። ደሴቶቿ የተቀደሱ፣ ወንዞቿ ያማሩ፣ ውሃዎቿ የጠሩ፣ ዛፎቿና ተራራዎቿ የተዋቡ ናቸውና አሳይሻለሁ አለኝ። ከዚህ በኋላ ልጄ በእጁ ደመና ጠቀሰና እኔም እሱም በክንዴ እንደታቀፍኩት ከዮሴፍና ከሰሎሜ ጋር እነዚያም አንበሶች ከእኛ ጋር ሆነው በምታበራ ደመና ተጭነን ተነሳንና መጀመሪያ ናግራን ከሚባል አገር ደረስን። ከቀኝ ጎን የሚፈሰው ደሜ በብርሃናት አለቃ በዑራኤል እጅ ተቀድቶ በመጀመሪያ በዚች አገር ውስጥ ይፈሳል ወይም ይረጫል ብሎ ባረካት። በዚችው አገር ውስጥ አንቺ በድንግልና እንደወለድሽኝ አምነው የሚያከብሩሽ በእኔም የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ። ከቀኝ ጎኔ ስለፈሰሰው ደሜ ፋንታ አንገታቸውን ለስለት ይሰጣሉ፣ ደማቸውን ያፈሳሉ። እኔም በሰማያት ዘላለማዊ ሕይወትን እሰጣቸዋለሁ፣ ብሩህ የሆነች ገነትንም አወርሳቸዋለሁ አለኝ። ከዚህ በኋላ ተነስተን ሲሃት ከሚባል በረሃ ወይም ገዳም ደረስንና በዚች ገዳም ውስጥ ኃጢአት የሌለበት እንደ መላእክት ንጹሕ የሆነ አንድ መነኩሴ ይኖራል አለ። በስምሽም ታላቅ ቤተ ክርስቲያን ይሰራል፣ ቅዱስ መንፈሴም በእሱ ያድርና ይኖራል። እኔና አንቺን የሚያከብሩ እንደ መላእክት የተመረጡ የመነኮሳት መኖሪያ ይሆናል አለኝ። በዚያም ጊዜ ሦስቱን አንበሶች በዚያች ገዳም ውስጥ እየተዋለዱና እየተባዙ መነኮሳቱን በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸው። ከዚችም ቦታ ተነስተን ለትግራይ ትይዩ ከሚሆን ሐማሴን ከሚባለው ሀገር ደረስንና በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራዋ ላይ መላእክት ተገልጸው በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ አምላክን የወለድሽ ማርያም ሆይ ዓለምን ለማዳን ሲል ከአንቺ ሥጋ አነስቶ ሰው መሆንን ስለወደደ በምድር ሰላም በሰማይም ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩና እያመሰገኑ ወደኛ መጡ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር
ለፈጣሪያችን ምስጋና ይሁን። ለአብርሃምና ለዘሩ ለዘላለም የሰጠውን ቃል ኪዳን አስበዋልና። ልጅም እንደ ቀድሞ ሁሉ ይህች ተራራ ምስጋናሽ የሚነገርባት ቦታ ትሆናለች አለ። በኋላ ዘመን የቁስጥንጥንያው ንጉሥ ልጅ ስለ እኔ ኃላፊ ጠፊ የሆነ የዚችን ዓለም መንግሥትና አባቱንም ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራዋም ወጥቶ መኖሪያውን በዚያ ያደርጋል። ይህችውም በኢትዮጵያ ላሉ ቅዱሳን መነኮሳት ሁሉ ቦታ ትሆናለች። እሱም እስከ ዓለም ፍጻሜ ድረስ ሲመሰገንባት ይኖራል። ስሟም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ትርጓሜውም የአምላክ ልጅ የመስቀሉ ቦታና የስሙ መገኛ ወይም አደባባይ ማለት ነው። ከዚህ በኋላ ተነስተን የእስራኤል አምላክ የሕጉ ታቦት ወይም የኪዳኑ ጽላት ማደሪያ የምትሆን ወደ አክሱም ደረስን። ከዚያም በንጉሥ በሰሎሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች የሚሆኑ በሀገሪቱ ሕግ የሚያገለግሉ ካህናት ሳያዩን ገባን። በውስጧም ገብተን እንደተቀመጥን የኢትዮጵያው ንጉሥ ባዚን ከካህናቱና ከሰራዊቱ ጋር ታቦተ ጽዮንን ለመሳለም መጣ። አጠገባችን መጥቶ በተቀመጠም ጊዜ አልተመለከተንም ነበር። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ ከሰራት ከታቦተ ጽዮን ጋር በኪሩቤል አክናፍ የልጄ የመለኮቱ ጥበብ ሰውሮናልና። ከዚህ በኋላ ካህናቱ ተነስተው ለኢትዮጵያ ንጉሥ ለባዚን ያነቡለት ዘንድ የኢሳይያስን መጽሐፍ አመጡና ለካህናቱ አለቃ ለአኪን ሰጡት። እሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ከተናገረው ቃል ለንጉሡ ለባዚን አነበቡለት። ንጉሡ ባዚንም በወዴት አገር ትወልዳለች ይላል አለው። የካህናቱ አለቃ አኪንም በይሁዳ አገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖቹ ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሲያደርጋት ገዳሞቿንና ተራሮቿን አድባራቷንም ሁሉ ይባርክ ዘንድ እነሆ አሁን መጥቷል። በመለኮታዊ ጥበቡ ማኅተመ ድንግልናዋን ሳይለውጥ ከማርያም በሐቱም ድንግልና እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየሁ። በዚያችም አዳራሽ ውስጥ የብርሃናት ጌታ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየሁ ብሎ በትንቢቱ እንደተናገረ፣ እሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማኅፀኗ ተወስነው ዘንድ አጸናት እንጂ። ንጉሡ ባዚን ከሊቀ ካህናት ከአኪን ጋር ይህን ነገር በሚነጋገሩበት ጊዜ ልጄ እናቴ በዚች አገር አምሳያ ለአንቺ አስራት አድርጌ የምሰጥሽን አገሮች አሳይሽ ዘንድ ከዚች አገር ተነሻ አለኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሰሎሜም ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብፅ ተከትለውን የመጡ 3ቱ አንበሶች ግን ከኛ በታች በምድር ላይ ይሄዱ ነበር። ንጉሡ ባዚንና ሊቀ ካህናቱ አኪን የንጉሡ የባዚን ሰራዊትና የታቦተ ጽዮን ካህናት 3ቱን አንበሶች ባዩ ጊዜ ሸሹ። ያን ጊዜም መልአኩ ዑራኤል ከሰማይ ሆኖ እናንተ የዚች አገር ሰዎች አይዟችሁ፣ አትደንግጡ። የእስራኤል ነቢያት የተናገሩት ትንቢት ሕዝቅኤልም የእግዚአብሔር ቃል አማኑኤልን ስለወለደች ስለ እመቤታችን ድንግል ማርያም የተናገረውን የኢሳይያስንም ትንቢት እንዳነበባችሁት ሁሉ በእውነት እነሆ ዛሬ ተፈጽሟልና ቁሙ፣ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያንም አንበሶች እኔ አወጣቸዋለሁና ከደመናው ላይ ኑ ተጫኑ አላቸው። በዚህ ጊዜ በክንፉ ተሸክሞ አውጥቶ በደመናው ላይ ከኛ ጋር ጫናቸው። ከዚህ በኋላ ከመልአኩ ዑራኤል ጋር ከዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ
ልጄ ይህቺ ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሆንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባታል። ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛ እስክመጣ ድረስ በቀናች ሃይማኖት ሕጌን የሚያስተምሩ ይኖሩባታል አለኝ። ዳግመኛም ከዚህች ቦታ ተነስተን በደመናው ላይ እንደሆንን የተከዜን ወንዝ ተሻግረን ዋሊ ከሚባል ገዳም ወይም በረሃ ደረስንና ከደመናው ላይ ወርደን ከዚያ በሚገኘው በረሃ ዋሻ ውስጥ ገባን። በዚያችን በረሃ ታላቅ ዋሻ በማግኘታችን እህል እንበላና ውሃ እንጠጣ ዘንድ በውስጡ አረፍን። ነገር ግን ምንም የሚበላ እህል አላገኘንም፣ ዋሻው ያለው በበረሃ ውስጥ ነበርና። ያን ጊዜ ልጄ ብረት አንካሴ ያላት የዮሴፍን በትር ወስዶ የአንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህን የእንጨት ስር አንቺ ብዪው አለኝ። ያን ጊዜም ልጄ ሆይ ከስንዴ በቀር ሌላ እንጨት መብላትን አልለመድኩበትም፣ ይመረኛል ብዬ መለስኩለት። ይህ ይመረኛል የምትይው የእንጨት ስር ከማር ከስኳር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለኝ። የምነግርሽን ታስተውይ ዘንድ ጆሮሽን አንቅተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት ከየሀገራቸው መጥተው በዚሽ ገዳም ውስጥ ይኖራሉ። እኔን የመውለድሽ ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ማለትም ከትግራይና ከጎጃም ሰዎች አስቀድመው ያምናሉ። በኋላ ዘመን ኃላፊ የሆነውን ዓለም እየናቁ ከኢትዮጵያ አውራጃዎች መጥተው በዚሽ ገዳም ውስጥ ይኖራሉ። ዳግመኛም ስለ እኔና ስለ አንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚችው ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦልም መከራ አድናቸዋለሁ። እንዲህም እያለ በሚነግረኝ ጊዜ ግሩማን አናብስት ወደ እኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀርባችሁ ከፊቷ ስገዱ አላቸውና እነሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐይ ጽድቅ የሚባል የፈጣሪያችንና የአምላካችን እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እምቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊት የሆነው ወደ ላይና ወደ ታች እየዘለሉና ወደ ምድርም እየጮሁ ይወርቁ ጀመር። ዳግመኛም ልጄ ከኛ ጋር ከግብፅ አገር የመጡትን እኒህን ሦስቱን አንበሶች በዚሽ ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርን በላይዋ ላይ ሳር አብቅሎ እንዳለበሳት እናንተም ብዙ ተባዙና ምድርን ሙሏት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለሥጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለመጓጓዣ ያገልግሏቸው። በዚሽ ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኑሩ ብሎ ባረካቸው። የቅዱስ ዑራኤል ጸሎቱና በረከቱ ከሁላችንም ከወዳጆቹ ጋር ይሁን ለዘላለሙ አሜን። ከጥንት ጀምሮ የተነገረውን ዜና ለማሳመን የደመናው ባለቤት ዑራኤል፣ ዮሴፍና ሰሎሜ፣ የሲናዋ ድንግል እናታችን ሰላምታ ይገባል ላደረጋችሁት አመጣጥ በኢትዮጵያ ምድራችን። እርሷ ጽዮን ስትሆን የጽዮንን በዓል አከበረች። ጽዮን የጽዮንም አደባባይ ደስ እያላት አጌጠች በብርሃን። ዑራኤልም ከማርያም ጋር ባደረግክ ጊዜ ጉዞ በጎዳና በጽዮን ወራት ተገለጸ የልልና ዜና። የጽዮን ካህናት 3 አንበሶችን አይተው ምትሃተ ደመና ባደረባቸው ጊዜ ታላቅ ፍርሃተ ልቡና አትፍሩ ስትል የምሕረትን ቃል አበስረሃልና። በቀራንዮ አደባባይ የጌታ ደሙ ከቀኝ ጎኑ በፈሰሰበት ዕለት ብርሃንን የተጎናጸፈ ዑራኤል ስለ ኃጢአት ስርየት በእነዚህ ቦታዎች ያስቀድማል ደሙን ቀድቶ ለመርጨት። የአምላክ ልጅ የመረጠውን በናግራን ከፍ ከፍ ያደርጋልና በእውነት የመንፈሱንም ስጦታ እጥፍ አድርጎ ያኖራል በጽዮን ጽላት። በኢሳይያስ አንደበት አስቀድሞ በምሳሌ እንደተነገረው ሰላምን ያገኙ ዘንድ እየተመኙ ቆይተው የጽዮን ካህናትና የተወደደውም ንጉሳቸው እነሆ ዛሬ ከዑራኤል ቃል መልካም ዜናን ሰምተው
እናት ድንግልን ማግኘታቸው በጽዮን ተገለጸ፣ ተፈጸመ ምኞታቸው። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይገባል ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 22። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 22 በዚች ቀን ቅዱሳን ቆዝሞስና ድሚያኖስ ወንድሞቻቸው አንቲቆስ፣ ዮንዲኖስ፣ አብራኒዮስ በሰማዕትነት አረፉ። እኒሁም ዲዮማ ከምትባል ከተማ ስለ እግዚአብሔር ልጅ የታነጸች ግንብ ካለችበት አረሚያ ከምትባል አገር ናቸው። እናታቸውም ቴዎዳዳ እግዚአብሔርን የምትፈራና የምትራራ መጻተኞችን ድሆቹን የምትወዳቸው የምትረዳቸው ናት። አባታቸውም ከሞተ በኋላ ልጆቿን እያስተማረች አሳደገቻቸው። እኒሁም ሁለቱ ቆዝሞስና ድሚያኖስ የሕክምና ጥበብን ተምረው በሽተኞቹን ያለ ዋጋ የሚፈውሷቸው ይልቁንም ድሆቹን አብዝተው የሚረዷቸው ሆኑ። ወንድሞቻቸው ሦስቱ ግን ወደ ገዳም ሄደው መነኮሱ፣ በጾምና በጸሎትም ተጠመዱ። ከአባ ጋጌዎስ አደራ ባስጠበቀው በንጉሠ ቁዝ ልጅ ምክንያት ዲቅልጥያኖስ ክዶ የረከሱ ጣዖታትን ባመለከ ጊዜ በምዕመናን ላይ መከራ ሆነ። ገንዘብ ወዳጅ አጋጊዮስ ብዙ ወርቅን ተቀብሎ የንጉሠ ቁዝን ልጅ ወደ አባቱ ልኮታልና። ከዚህም በኋላ የንጉሠ ቁዝን ልጅ ዲቅልጥያኖስ ዳግመኛ ከጦር ሜዳ አግኝቶ ማረከው። እርሱንም የንጉሡን ልጅ ሰውሮ አባ አጋጊዮስን ጠራው። ያንንም አደራ የሰጠውን የንጉሡ ቁዝን ልጅ እንዲያመጣ አዘዘው። አጋጊዮስም ሙቶ ተቀብሯል ብሎ በሐሰት ተናገረ። በዚያንም ጊዜ በመሠዊያው ፊት አማለው። እሳትም ከሰማይ ወርዳ እንደምታቃጥለው ጠበቀ። የእሳትም መውረዷ በዘገየ ጊዜ ወርቅን በእሳት አቅልጦ አጠጣውና አቃጠለው። ስለዚህም ከወርቅና ከብር የተሰሩ ጣዖታትን አመለከ። ቆዝሞስና ድሚያኖስ በሀገሩ ሁሉ ስለ ክርስቶስ እነርሱ እንደሚያስተምሩ ዲቅልጥያኖስ በሰማ ጊዜ ወደ እርሱ እንዲያቀርቧቸው አዘዘ። በደረሱም ጊዜ ለአገረ ገዢው ለሉልዮስ እንዲያሰቃያቸው ሰጠው። እርሱም በብዙ ስቃዮች ማሰቃየትን ጀመረ። በእሳት የሚያቃጥልበት ጊዜ አለ፣ በግርፋት የሚገርፍበትም ጊዜ አለ። 3 ወንድሞችም እንዳሏቸው ሰምቶ እነርሱንም ወደ እርሱ አስመጣቸውና 5ቱንም በመንኮራኩር ውስጥ እንዲያሰቃዩአቸው አዘዘ። ከዚህም በኋላ ከእሳት ውስጥ ጨመሯቸው። በውስጡም 3 ቀኖችና ሌሊቶች ኖሩ። ያለ ጥፋትም በጤንነት ወጡ። ዳግመኛም ከብረት አልጋ ላይ አስተኝተው ከበታቻቸው እሳትን አነደዱ። እግዚአብሔርም ያለ ጥፋት ጠበቃቸው። መኮንኑም እነርሱን ማሰቃየት በሰለቸ ጊዜ ወደ ንጉሥ መለሳቸው። ንጉሡም ዳግመኛ ታላቅ ስቃይን አሰቃያቸው። ቴዎዳዳ እናታቸውም የምታስታግሳቸው ንጉሡንና የረከሱ ጣዖቶቹን የምትረግም ሆነች። በዚያንም ጊዜ አንገቷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለች። ሥጋዋ ግን በምድር ላይ ወድቆ ነበር። ቆዝሞስም እንዲህ ብሎ ጮኸ፣ የዚች አገር ሰዎች ሆይ ይህችን አሮጊት መበለት ሥጋዋን አፈር አልብሶ ይሰውራት ዘንድ ከውስጣችሁ ርኅራኄ በልቡ ያደረበት የለምን?
የህርማኖስ ልጅ ቅዱስ ፊቅጦርም በሰማ ጊዜ ተደፋፍሮ ሥጋዋን ገንዞ ቀበራት። ንጉሡም እነርሱን ማሰቃየት በሰለቸ ጊዜ ራሶቻቸውን በሰይፍ እንዲቆረጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከመከራውም ዘመን በኋላ ቤተ ክርስቲያን ተሠራላቸው። ሥጋቸውን በውስጡ አኖሩ። ከእሳቸውም ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት 262 ወንዶች 49 ሴቶች የቅዱስ ቆዝሞስ ማኅበር የሆኑና ቀለሜንጦስም በሰማዕትነት አረፉ። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱሳን ቆዝሞስ ወድሚያኖስ ሰማዕታት፣ ሁለተኛ ቅድስት ቴዎዳዳ እናታቸው፣ ሦስተኛ ቅዱሳን አንቲቆስ ዮንዲኖስና አብራኒዎስ ወንድሞቻቸው፣ አራተኛ 311 ሰማዕታት የነ ቆዝሞስ ማኅበር። ወርሃዊ በዓላት፣ አንደኛ ቅዱስ ዑራኤል ሊቀ መላእክት፣ ሁለተኛ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ ሦስተኛ አባ እንጦንስ አበ መነኮሳት፣ አራተኛ አባ ጳውሊ የዋህ፣ አምስተኛ ቅዱስ ዮልዮስ ሰማዕት፣ ስድስተኛ ቅዱስ ሉቃስ ወንጌላዊ ሐዋርያ። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ ምዕራፍ 4 ከቁጥር 4። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያልጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።